السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته يا ثلاثة الأصول كتاب أردتني درساتنا نميون إن شاء الله. እሺ ቀጥታ ወደ ዛሬው ደርስ ከማለፌ በፊት ያሳለፍናቸውን አንድ ሁለት ሶስት ነጥቦች አነሳለሁ ኢንሻአላህ። የመጀመሪያ ኪታቡን አጠቃላይ መልእክቱን አእምሮአችን ውስጥ ለማስቀመጥ ተቅሲማቱን ክፍፍሎችን ማወቁ ወሳኝ ነው። በቀላሉ ለመሸምደድ ለመሐፈዝ ያግዛልና ደጋግመን ትኩረት እንድንሰጠው ማስተዋወስ ፈልጋለሁ። ኪታቡ በአጠቃላይ መልእክቷ ለሶስት ይከፈላል። መግቢያው ዋናው ክፍልና መደምደሚያ። መግቢያው ሶስት ክፍሎች አሉት። የመጀመሪያው አራቱን አንኳር ነጥቦች ማወቅ፣ እነሱም العلم እውቀት፣ والعمل به በሱ መስራት፣ والدعوة إليه ወደዚያ መጣራት፣ አራተኛ والصبر على الأذى فيه በዳዕዋ ላይ በሚገጥም ፈተና ላይ መታገስ። ሁለተኛው ሙቀዲማ ደግሞ በእያንዳንዱ ወንድም ይሁን ሴት ሙስሊም ላይ በነፍስ ወከፍ ግዴታ የሚሆኑ ሶስት ወሳኝ ነጥቦች እንዳሉ ሼኹ አንስተዋል። እነዚያም የመጀመሪያው ነጥብ መልእክተኛውን ሰለላሁ ዐለይሂ ወሰለም መታዘዝ ዋጅብ ግዴታ እንደሆነ፣ ሁለተኛ አላህ ሽርክን አይወድምና ከሽርክ መራቅ፣ ሶስተኛ ደግሞ ዓቂደቱ አልወላእ ወልበራእ። ሶስት ነገሮች ተጠቅሰዋል። ከዛ ሶስተኛው ሙቀዲማ ላይ የተወሳው ደግሞ አራት ነገሮች ግልጽ የተደረጉበት ነው። እነሱም በያኑል ሐኒፊያ ምን እንደሆነ ተገልጿል፣ ተብራርቷል። እሱ ምንድነው? أن تعبد الله وحده مخلصا له الدين። ሁለተኛ በያኑ العبادة በምንድነው የተረጎሙት? በተውሂድ። ለዚህ ደግሞ ምክንያቱን አሳልፈናል። ሁለት ነጥቦች ተነስተዋል። ሶስተኛ በያኑ ተውሂድ። ሸይኹ ረሂመሁላህ ተውሂድን ምን ብለው ተርጉመውታል? ኢፍራዱላህ ቢልዒባዳ ብለው ተርጉመውታል። ስተት የለውም። የበለጠ ጠቅላይ በሆነ መልኩ ደግሞ ሲተረጎም ኢፍራዱላህ ቢማ ይኽተሱ ቢሂ አላህን በሚለይበት ሐቁ ሁሉ መለየት፣ ብቸኛ ማድረግ፣ የሱን ሐቅ ለፍጡር አሳልፎ አለመስጠት። አራተኛው ነጥብ በያኑ ሽርክ የሽርክ ምንነት የተገለጸበት ነው። ሼኹ ረሂመሁላህ ምን ብለው ተርጉመውታል? ዳዕወቱ ገይሪሂ መዐሁ ከአላህ ጋር ሌላን ጨምሮ መጣራት ብለው ተርጉመውታል። ልክ ነው፣ ስተት የለውም። ይበልጥ ገላጭ ይሆን ዘንድ አካታች ይሆን ዘንድ ምን ማለት የተሻለ ነው? ምን አይነት ተዕሪፍ አለ? ተስዊየቱ ገይሪላህ ቢላህ ፊማ ሁወ ሚን ኸሳኢሲላህ። እነዚህ መሸምደድ ያለባቸው ወሳኝ ነጥቦች ናቸው። ስለ ተውሂድ እስከ ተማርን ድረስ ተውሂድ ምንድነው፣ ሽርክ ምንድነው መለየት አለበት። ሽርክ ማለት አላህን ተስዊየቱ ገይሪላህ ከአላህ ውጭ ያለን ነገር እኩል ማድረግ ነው። ቢላህ ከአላህ ጋር ፊማ ሁወ ሚን ኸሳኢሲላህ የአላህ መለያ በሆኑ ነጥቦች። ሽርክ ለሁለት እንደሚከፈል አሳልፈናል። ተውሂድ ለሶስት የተከፈለበትን አሳልፈናል። ተውሂድ ለሁለትም ሊከፈል ይችላል። በቁጥሩ አይደለም ተዓቡድ የምናደርገው፣ ቁጥሩ ያሳስበንም፣ መልእክቱ መገኘት አለበት ነው ዋናው። ለዚህም ነው ዓሊሞች ከፊሎቹ ተውሂድን ለሁለት ከፍለውት እናገኛለን። አፍዓሉላህ ብለው አንድ የአላህ ተግባሮች ብለው ለአላህ ተግባሮች ከአላህ ተግባሮች አንፃር አላህን መለየት በመፍጠር በመረዘቅ በማስተናበር በዛው ስር ስሞቹና ሲፋቱ ተካተው ማለት ነው። ሁለተኛ ደግሞ አፍዓሉል ዒባድ التوحيد بأفعال العباد توحيد الألوهية በዚህ መልኩ የተረጎሙት አሉ፣ ይከፈሉት አሉ። ለሶስት መክፈሉ የበለጠ ገላጭ ነው። ቁጥሩ ያሳስበን። አንድ ሰው ዝርዝሩን ባያውቅ እንኳን ቁጥሩን ባያውቅ እንኳን ለአላህ የሚገባ ለአላህ ብቻ ለፍጡር ሳይሰጥ በዚህ መልኩ ካመነ በቂ ነው፣ አስገኝቷል። እሺ እነዚህ አራት ነጥቦች ሶስተኛው ሙቀዲማ ላይ ያሉት ናቸው። ከዚያም የኪታቡ ዋነኛው ክፍል ደግሞ ሶስት ክፍሎች አሉት። እነሱም
አላህን ማወቅ መልእክተኛውን ማወቅ ዲን الاسلامን በማስረጃ ማወቅ መደምደሚያው ሶስት ክፍሎች አሉት የመጀመሪያው ነጥብ ላይ ሞቶ በመቀስቀስ ማመን الإيمان بالبعث ሞቶ በመነሳት ማመን ሁለተኛ ደግሞ الغاية من بعثة الرسل ከመልእክተኞች መላክ የመልእክተኞች መላክ ዓላማ ምንድነው የሚለውን መለየት ማወቅ ሶስተኛ ደግሞ የጣዖት ምንነትና ዋና ክፍሎች የተገለጹበት ነው እሺ ይሄንን ማወቅ ያስፈልጋል መለየት አለብን ወደ ዛሬው ስንገባ ዛሬ ዋናውን ክፍል ነው የምንጀምረው ኪታቧ ስያሜዋን ثلاثة الأصول የሚለውን ያገኘችው በዚህ ዋና ክፍል ነው የቀብር ጥያቄዎች فإذا قيل لك ما الأصول الثلاثة عندي ቃል በቃል ተርጉሜ እመለሳለሁ ኢንሻአላህ فإذا قيل لك ላንተ ቢባልህ ما الأصول الثلاثة ሶስቱ መሰረቶች ምንድናቸው ብትባል التي النزيا يجب قديتا يميهونوت على الإنسان بسو لجلاي معرفتها النسون ماوك تبله بتتأيك فقل بل معرفة العبد باريا ماوكونو ربه جيتاون ماوكونو ربه جيتاون ماوكونو كذاز ودينه ሃይማኖቱንም ማወቅ ነው ወነብየሁ እንደዚሁም ነብዩን ማወቅ ነው ሙሐመድን ሰለላሁ ዐለይሂ ወሰለም ሙሐመድን ማወቅ ነው የአላህ ሰላትና ሰላም በሳቸው ላይ ይሁንና فإذا قيل لك لن تبيباله من ربك جيته من نو فقل بل ربي الله جيتي الله نو الذي يا رباني يتنكباكبن هنا ويم رباني يسجنين يفترن هنا وربا يفترم يتنكباكب من دزه جميع العالمين كلهم علامات بنعمته ويم بنعمه مثلا يقالات ليونت እንደሚኖር ከዚህ በፊት ተቆም ያለው በጸጋዎቹ بنعمه በጸጋዎቹ بنعمته በጸጋው ሁሉንም ያስገኘ የሆነ ነው وهو السو الله معبودي يما ملكه ነው ليس لي لني لنيم معبود تملاكي يمملك سواه كسوج لنيم والدليل ما سرجوا قوله تعالى كف يالو جيت الله انديه مالتو الحمد لله مسغانا هلو لله تجبانو رب العالمين يا علامات جيتا يهونو وكلهم ما سوى الله كالله جل هلو عالمنا ويم فطرنا وأنا أني واحد عندني من ذلك العالم كزه فترة كزه عالم عند عالمنا فإذا قيل لك لن تبباله بما عرفت ربك جيتهان بمناوك طيب إن ملسبت على سكزي هالون يتوسنا مبرار على سكتل الشيء فالزهنة تفسر يالو الأصول الثلاثة سوستو مسارتوش ناتشو أصل الكتاب نو كتابه يتزقاجتشو لزيه ملكتنو سياميواني وستدتشو كزيه وانا ملكتنو الشيء እዚህ ላይ የተጠቀሱት ምንድናቸው ሶስቱ የቀብር ጥያቄዎች ናቸው فإذا قيل لك لن تبباله ما الأصول جمع ነው ብዙ ቁጥር ነጠላው ምንድነው አስል መሰረት ኡሱል መሰረቶች ሶስቱ መሰረቶች ምንድናቸው ቀደም ስለ ተውሂድ ክፍሎች እንዳነሳሁት እዚህም ላይ ቁጥሩ አይደለም ያሳስበን መልእክቱ መያዝ አለበት ነው ለምን ሶስት ተባለ ሶስት ሚሊዮን ከየት ወስዳችሁ ነው ብለው በእነዚህ መልእክቶች ላይ ክፍተት ያለባቸው አካላት ወደ ሙግት ነገሩን ሊወስዱት ይችላሉ የተዘረዘሩት የተጠቀሱት መሰረቶች ምንድናቸው ሙስሊም ሆኖ በዚህ የማያምን አለ እነዚህ ሶስት ነገሮች የቀብር ጥያቄዎች ናቸው ሶስቱ መሰረቶች የተባሉት በዚህ የማያምን አለ ወይ ስለዚህ ሶስቱ መሰረቶች ሲባል ሰዎች ቅሬታ ውስጥ ሊገቡ አይገባም ሶስቱ መሰረቶች ምንድናቸው አለቲ ምን ልበል
ሶስቱ መሰረቶች አለቲ ያቺ ማለት የለብንም ቃል በቃል ያቺ ነው ነገር ግን ከኋላ ካለው ጋር በሚጣጣም መልኩ መተርጎም አለብን አረብኛው ላይ በዚህ መልኩ ብዙ ቁጥር በአነስታይ የሚገለጽበት ሁኔታ አለ ብዙ ቁጥር በአነስታይ የሚገለጽበት ሁኔታ አለ ማለት በርከት ያሉ ነገሮች በአነስታይ ማለት በሴቴ የሚገለጹበት ሁኔታ አለ قالت رسلهم መልእክተኞቻቸው አለች አይደለም ምንድነው ምንለው አሉ እንላለን ካገባቡ ጋር በሚጣጣም መልኩ አረብኛው ላይ ተለምዷል ችግር የለውም ሰተት የለውም እኛ ግን በዛ መልኩ ብንተረጉም ይጎረብጣል አይደለ መልእክተኞች አለች አንልም وقالت الملائكه ملائكت አለች አንልም አረብኛው ላይ ቀጥታ የተለመደ ነው በዚህ መልኩ መተርጎም በዚህ መልኩ መግለጽ እኛ ግን መላእክት አሉ ነው የምንለው ካገባቡ ጋር ቋንቋ እንደ ልማድ እንደ አካባቢ እንዳነጋገር ዘየው ወዝን ጠብቆ መተርጎም አለበት ስለዚህ መልኡሱሉ الثلاثه التي يجب على الانسان በሰው ልጅ ላይ ግዴታ የሆኑት التي እነዚያ ብለን ነው የምንተረጉመው التي እነዚያ يجب ግዴታ የሚሆኑት على الانسان በሰው ልጅ ላይ ግዴታ የሚሆኑት ጀምዕ ነው እሺ على الانسان على كل الانسان በሁሉም ሰው ላይ ግዴታ የሚሆኑት ሶስቱ መሰረቶች ምን ግዴታ የሚሆነው ማዕሪፈቱሃ እነሱን ማወቅ ስለዚህ ሁክማቸው ምንድነው ዋጅብ እነዚህን ማወቅ ግዴታ ነው ምርጫ ሳይሆን ግዴታ ነው خير ሼኹ እስካሁን ከመጡበት ለየት የሚል ነገር አረጉ እዚህ ላይ እስካሁን መልእክቶቹን ነው ሲያስቀምጡ የነበረው እዚህ ላይ ግን በጥያቄ መልክ ነው የመጡት አይደል በጥያቄ ነው የመጡት فاذا قيل لك ما الاصول الثلاثه التي يجب على الانسان معرفتها በእያንዳንዱ ሰው ላይ ማወቅ ግዴታ የሚሆኑት ሶስቱ ነጥቦች ምንድናቸው ሶስቱ መሰረቶች ምንድናቸው ተበለህ በተጠየቅ فقل بل በጥያቄና መልስ ለምን አደረጉ ከተባለ ይበልጥ ትኩረት እንዲያገኝ ለማድረግ ብለው ነው የማስተማር ዘያችን መለያየት ሁሉ ጊዜ አንድ ወጥ ሲሆን ሰዎች ንቃታቸው ቀዝቀዝ ሊል ይችላል አንዳንዴ የምናቀርብበት መንገድ ሌላ ጊዜ ከምናቀርብበት የሆነ ለየት የሚል በየመሃሉ ሲኖር ትኩረት ይስባል አንዳንዴ በጥያቄና መልስ ልናደርገው እንችላለን አንጠልጥላ ረሱል ሰለላሁ ዐለይሂ ወሰለም በዚህ ጉዳይ ላይ አልነግራችሁም ምን ብለው ይጠይቃሉ አንዳንዴ ስለዚህ አልነግራችሁም ከሥራ ሁሉ በላጭ የትኛው እንደሆነ አልነግራችሁም ሰሃቦች በዚህ ጊዜ ትኩረታቸው ይሰበሰባል ይንገሩን እንጂ አላህ መልእክተኛ ይላሉ አዘጋጅተዋቸዋል ስለዚህ አቀራረባችንም ልክ እንደዚሁ መቀየር አለበት አንዳንዴ ወጣ ያለ እንግዳ የሆነ ሊሆን ይችላል አቀራረቡ የሰው ልጅ ጆሮ ለእንግዳ ነገር ይበልጥ ትኩረት ይሰጣል እሺ ስለዚህ በጥያቄ መልክ አቀረቡ ምላሹን ከዛ ማስከተሉ فقل معرفة العبد ربه ባሪያ ጌታውን ማወቁ ነው የመጀመሪያው ባሪያ ጌታውን ማወቁ ነው ከዛ ወዲነሁ ዲኑንም ማወቁ ነው ወነብየሁ ሙሐመድን ሰለላሁ ዐለይሂ ወሰለም እንደዚሁም ነብዩን ሙሐመድን ማወቁ ነው ሶስት ነገሮች አንድ አላህን ማወቅ ሁለት ዲንን ማወቅ ዲን الاسلام ሶስተኛ ደግሞ ነብዩን ሰለላሁ ዐለይሂ ወሰለም ማወቅ እሺ ከሪሳላ አንፃር ስንገልጻቸው የመጀመሪያው አላህን ማወቅ አልሙርሲል ማዕሪፈቱ المرسل معرفة المرسل معرفة الرسالة ማለት ነው ሶስቱ ነጥቦች በሪሳላ ዙሪያ የሚሽከረከሩ ናቸው معرفة المرسل ማን ነው አላህን ማወቅ የሚለው ይመጣል معرفة المرسل الرسول صلى الله عليه وسلم ومعرفة الرسالة رسالة ደግሞ ምንድነው ከሶስቱ ከተጠቀሱት ዲንን ማወቅ ማለት ነው ሶስቱን ማወቅ እሺ ሼኹ ረሂመሁላህ እነዚህ ግልጽ ስለሆኑ ደሊል አልጠቀሱ እስካሁን ነጥብ ያስቀምጣሉ ደሊል ያስከትላሉ ወደፊትም እንደዚህ ነው ያላቸው እዚህ ቦታ ላይ ግን ደሊል አልጠቀሱም ሶስቱን ጥያቄዎች አላህን ማወቅ መልእክተኛውን ማወቅ ዲን الاسلامን ማወቅ የሚለው ላይ ደሊል አልጠቀሱም ደሊሉ ምንድነው እነዚህን ማወቅ ዋጅብ እንደሆነ የሚጠቁመው ምንድነው ብዙ መረጃዎች አሉ የተናጠል መረጃዎች አሉ አንድ ላይ የተጠቀሱበት ሁኔታ አለ አንድ ላይ ሶስቱም የተጠቀሱበት ለምሳሌ በአንድ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን አስመልክተው ምን ብለዋል እነዚህን ሶስት የቀብር ጥያቄዎችን በተመለከተ ማለት ነው
أحمد أبو داود بن أحمد بزقبوت لاي البراء ابن عازب من إلى خرجنا مع رسول الله صلى الله عليه وسلم كالله ملك تنيا قار ودان في جنازة رجل من الأنصار كأنصار بهنا يا عند سواسكر الله سلم شنيته فانتهينا إلى القبر مقابر قاد الرسم ولما يلحد قبر قنا لحد التزقاج جلتم السوس كمزقاج فجلس رسول الله صلى الله عليه وسلم يا الله ملك تنيا تقمدوا وجلسنا حوله بزرياتهم يمتقمد كأنما على رؤوسنا الطير ራሳችን ላይ ወፍ የተቀመጠብን እስከሚመስል ማለት ሰኪናቸው የነብዩ ሰለላሁ ዐለይሂ ወሰለም ሁኔታ በዚህ መልኩ እንዲሆኑ አድርጓቸዋል አደባቸውም ነው وفي يده عود ينكت به في الارض ነብዩ ሰለላሁ ዐለይሂ ወሰለም እጃቸው ላይ እንጨት አለ መሬቱን እየጫሩበት ነው የሚያስተነትን ሰው ሐሳብ ተካዜ ውስጥ የገባ ሰው የሚያደርገው ሁኔታ ነው በዛ መሬቱን ጫር እያደረጉ መታ እያደረጉ ነው ያሉት فرفع رأسه فقال راساتنا كأننا اندحالوا استعيذوا بالله من عذاب القبر مرتين أو ثلاثة ሁለቴ ወይም ሶስቴ ከቀብር ቅጣት በአላህ ተጠበቁ ከዛም ሌላ ዘገባ ላይ ተጠቆመ እዚህ ላይ ምን አለ وانه لا يسمع خفق نعالهم اذا ولوا مدبرين ቀባሪዎች ሲመለሱ የተቀበረው አካል የጫማቸውን ዱካ ኮቴውን ይሰማል አሉ ነብዩ ሰለላሁ ዐለይሂ ወሰለም حين يقال له يا هذا من ربك وما دينك وما نبيك ተብሎ ይጠየቃል አሉ ومن نبيك ጌታህ ማን ነው ሃይማኖትህ ምንድነው ነብይህ ማን ነው ተብሎ ይጠየቃል በሌላ ዘገባ ላይ ويأتيه ملكان فيجلسانه فيقولان له من ربك ሁለት መላእክቶች መጥተው ያስቀምጡትና ጌታህ ማን ነው ብለው ይጠይቁታል ረቢ አላህ ሙስሊም የሆነ ሰው ጌታዬ አላህ ነው ይላል ما دينك ሃይማኖትህ ምንድነው ዲኒ الاسلام እምነቴ እስላም ነው ሃይማኖቴ እስላም ነው ይላል فيقولان له ما هذا الرجل الذي بعث فيكم ወደናንተ የተላከው ይሄ ሰውዬስ ማን ነው ምንድነው ተብሎ ይጠየቃል فيقول هو رسول الله صلى الله عليه وسلم يا الله ملكتنيا ነው ይላል فيقولان وما يدريك እነዚህ ነጥቦች ላይ ሰጠው ምላሽን በተመለከተ ምን አሳወቀህ ይሉታል فيقول قرأت كتاب الله فآمنت به وصدقت يا الله መጽሐፍ ቀርቻለሁ አመንኩበት አረጋግጫለሁ ይላል ሌላ ዘገባ ላይ ተጨማሪ فذلك قول الله تعالى يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة تبلغ القرآن يتجلى زينه الله النزيان يأمنوتين بقربتها هيوت بآخرة من دزه بترقاقته قال بلا إله إلا الله يازأنات شوال بقبر لاي تكلن يوم الله شنديساتو يازأنات شوال يمارات شوال كذام فينادي مناد من السماء أن قد صدق عبدي باريعي አምኗል የሚል ከሰማይ ተጣሪ ይጣራል ባሪያዬ አምኗል አረጋግጧል فافرشوه من الجنه والبسوه من الجنه ከጀነት አንጥፉለት ከጀነትም አልብሱት وافتحوا له بابا الى الجنه ወደ ጀነትም በርን ክፈቱለት ሀገሩን ተስፋውን ይመልከት قال فياتيه من روحها وطيبها ከዛም ከጀነት ከመአዘዋ ከመልካም ቀናዋ ከመልካም ነገሯ ይደርሰዋል ከዛም ويفتح له فيها مد بصره የአይኑ እይታ መጨረሻ ድረስ ይዘረጋለታል ይለቀቅለታል وان الكافر كذام كافر ከሆነ ደግሞ فذكر موته ስለሞቱ ካወስ በኋላ ምናሉ وتعاد روحه في جسده وياتيه ملكان فيجلسانه ሁለት መልአኮች መጥተው ያስቀምጡታል فيقولان له من ربك ጌታህ ማን ነው ሲሉት فيقول ها لا ادري ይላል አላውቅም ይላል መሸምደድ በቂ አይደለም ይሄን ለመመለስ አምኖ መገኘት ነው አላውቅም ይላል فيقولان له ما دينك دينه ምንድነው فيقول ها لا ادري فيقولان له ما هذا الرجل
الذي بعث فيكم بأن لا يتلاكو سوس مانو فيقول ها لا أدري له فينادي مناد من السماء أن كذب استباب الوال فأفرشوه من النار كسات أنتفلت وألبسوه من النار كسات ما البسوت لال وافتحوا له بابا إلى النار ودسات حجرون فزاميون ملكت زند درشهم يغنيو زند كفتلت قال فيأتيه من حرها وسمومها كقاتلوا كمرزوچها يدرسوال ويضيق عليه قبره قبرم يتأببال فيأتيه قبره حتى تختلف فيه أضلاعه يقول ناس انتوچو سبرس اسكميتلالفو كقኝ ወደ ግራ ከግራ ወደ ቀኝ ማለት ነው በዚህ መልኩ እስከሚገጥመው ድረስ ثم يقيض له اعمى ابكم ከዛም ይመደብለታል ማየት የማይችል መናገር የማይችል معه مرزبة ከሱ ጋር መንዶ ወይ ሚጥረቀ መደብደቢያ ይዞ من حديد كبرت يتزجاجج لو ضرب بها جبل ترارا بمتابات بس على صار ترابا أفر ميادرك يهون قال فيضربه بها ضربة كزام بس متوال متن يسمعها ما بين المشرق والمغرب بمسراك أن بمئراب مكاكل ياله كل ميسمو إلا الثقلين كسونا كجنوج فيصير ترابا أفر هنا بزاي قلق ثم تعاد فيه الروح كزيام روحه يملسال بزي ملكو يقتلال سلازي ሶስቱ የቀብር ጥያቄዎች እዚህ ላይ ተጠቀሱ ሶስቱ መሰረቶች የተባሉት እነዚህ የቀብር ጥያቄዎች ናቸው ይህንን ኪታብ ሶስቱ መሰረቶች ከየት የመጣ ነው ሶስቱ ኡሱል ይያላችሁ የምታወሩት ብለው የሚያብጠለጥሉ ሰዎች ለራሳቸው ሊያዝኑ አላህን ሊፈሩ ይገባል እነዚህ የቀብር ጥያቄዎች ናቸው የተነሱት ይሄ አንድ ደሊል አለ ከዛ ባሻገር በተናጠል አላህን ማወቅ ዋጅብ እንደሆነ ማአት መረጃ አለ ዲን الاسلامን ማወቅ ዋጅብ እንደሆነ ማአት መረጃ አለ ነብዩን ሰለላሁ ዐለይሂ ወሰለም ማወቅ እንደዚሁ የሚገባ በሙስሊም ላይ የታዘዘ እንደሆነ የሚጠቁም ብዙ መረጃ አለ የዒባዳ ሐቂቃ ራሱ ይሄን ይጠቁማል ዒባዳን ስንመለከት በተለያየ መልኩ እነዚህን ሶስት ነገሮች ማወቅ ዋጅብ እንደሆነ በተለያየ አቅጣጫ ያመላክታል ለምሳሌ አላህ እንድንታዘዘው እንድንገዛው ታዘናል ካላወቅ ነው እንዴት ነው የምንገዛው እንዴት ነው ዒባዳ የምንፈጽመው መልእክተኛውን እንድንታዘዝ ታዘናል መልእክተኛውን ሰለላሁ ዐለይሂ ወሰለም ካላወቅ እንዴት ነው የምንታዘዝ በዲን ላይ ኢስቲቃማ እንዲኖረን ታዘናል ዲን ምን እንደሆነ ካላወቅ እንዴት ነው ኢስቲቃማን የምናስገኘው ስለዚህ ዒባዳ ብቻዋን ሶስቱም ነጥቦች ዋጅብ እንደሆኑ ታመላክታለች ማለት ነው ይሄንን ተጠቁማለች እሺ فإذا قيل لك من ربك جيته ما نو بتبال فقل بل ربي الله الذي رباني جيتاي يانو رباني خلقني وأنشأني يفترني يسجنين يتنكباكبني هنا وربى جميع العالمين بنعمه وإن بنعمته بزقاو كلهم عالم يتنكباكبي هنا رب ميلو من التربية يتوسدنو تربية كميلو يتوسدنو تربية من دنو كأس بكأس من كباكب ما صدق عندي الناس كهزان الناس جمرا لجوان ستا صدق تربية ربته أصدقته يبالل የሆነ አካል መጥቶ አንዲ ብር ሰጣትና ሄደ አሳደገው አይባልም ውለታ ሰጠ ነው የሚባለው ተርቢያ የሚባለው ከስር ጀምሮ መኮትኮት ማሳደግ ማብቃት መንከባከብ የሚለው ሰፋ ያለ ነገር አለው ማለት ነው እሺ ተርቢያን በተመለከተ በተቀሉ ለሁለት ይከፈላል ተርቢየቱል ዓማ ወተርቢየቱል ኻሳ ተርቢየቱል ዓማ ለሁሉም አላህ የሚያደርገው መፍጠሩ መንከባከቡ ማለት ነው ይሄ ሙስሊሙንም ካፊሩንም ለሁሉም የዋለው ውለታው ነው ሁሉም የአላህን ጸጋ እየተጠቀመ ነው ሁሉም በአላህ ተፈጥሯል ተገኝቷል ሁሉም የአላህን ኒዕማ ነው እየተጠቀመ ያለው እስትንፋስ ውስጥ ካለ ድረስ ማለት ነው ይሄ ተርቢያ ዓማ ነው ሌላኛው ደግሞ التربيه الخاصه ልዩ የሆነው ተርቢያ አለ እሱ ምንድነው بالمؤمنين በአማኞች ላይ ያለው እንክብካቤው ነው ኢማንን ሰጥቷቸዋል በአኺራም ለየት ያለ መስተንግዶ ይሰጣቸዋል فالله هو المربي للعباد ስለዚህ
الله ባሪያዎቹን ተንከባካቢ የሆነ ነው فقل ربي الله الذي رباني وربى جميع العالمين بنعمه وإن بنعمته ይሄን ለምንድነው የሚያነሱት ሼኹ ወደ ቀጣይ ላይ ያሻገሩ ነው አስተካካቸው ድንቅ ነው ቃል በቃል ተርጉመነው ስናል ብዙ አስተካካቸው ጥበቡ ላይ ይመጣልን ይችላል ጥንቃቄያቸው ህክማቸው ያማራ አስተካካቸው ላይ ይገለጥልን ይችላል ዝም ብለን ተርጉመን ከሄድን ነገር ግን አላህ Subhanahu Wa Ta'ala እኔንም ሁሉንም ዓለም የፈጠረ የተንከባከበ ነው አሉ ወዴት ያሻገሩ ነው ያሉት ወደ ቀጣዩ ነጥብ ላይ ያስገቡ ነው وهو معبودي اذا وهو معبودي የተፈለገው ምንድነው ስለፈጠረኝ ስለተንከባከበኝ እሱ ነው የማመልከው እሱን ነው ያልፈጠረ ያልተንከባከበ በዚህ መልኩ ውለታ ያልዋለ አይመለክም እሱ ባደረገው መልኩ ያደረገ ሌላ የለም وهو ስለሆነ ምሱ معبودي الذي اعبده የምገዛው እሱ ነው ليس لي معبود سواه ከሱጪ የሚመለክ የለኝም ከሱጪ የማመልከው የለኝም ከመላእክት የለም ከጅኖች የለም ከወልዮች የለም ከነቢያት የለም ከዛፍ ከድንጋይ ከምንም የለም ለምን ከነዚህ አካላት የፈጠረ ያስገኘ የለም የምድርን ጸጋ ያስገኘ የለም የምንጣቀምበትን ያስገኘ የለም ስለዚህ በዚህ ላይ ብቸኛ እንደሆነ ሁሉ በመመለክም ብቸኛ ነው ስለዚህ አላህ ጌታ ነው ማለቱ በቂ አይደለም لا يكفي الإقرار بالربوبية بجيتنة مامن أي بكام أسفل ነው ግን አይበቃም ዋጅብ ነው ሙሉ የተሟላውን ዋጅብ ግን አያስገኝም አላህ ፈጣሪ ነው ረዛቂ ነው አስተናባሪ ነው ብሎ ማመን ከእያንዳንዱ አማኝ የሚገባ ግዴታ ነው ነገር ግን ሙስሊም ለመባል ብቻውን በቂ አይደለም ብቸኛ ተመላኪ እንደሆነ አምኖ በተግባር ማስገኘት ያስፈልጋል والدليل ማስረጃው ለምኑ አላህ ሁሉን የተንከባከበ የፈጠረ እንደሆነና በዚህ የተነሳም ተመላኪ ለመሆኑ قوله تعالى كف ያለው ጌታ አላህ እንዲህ ማለቱ ነው الحمد لله رب العالمين الحمد ምስጋና ሁሉ للاستغراق አካታች ነች ጠቅላይ ነች ምስጋና በአጠቃላይ ሊላሂ ለአላህ ነው رب العالمين የዓለማት ጌታ በዚህ ውስጥ ተውሂድ الربوبية አለ ተውሂድ الالوهية አለ ከኋላ ሐሳቡ ስናሰፍረው ሁለቱ ናቸው የተገለጹት አላህ የፈጠረኝ እሱ ነው ሁሉንም የፈጠረ የተንከባከበ የትኛው ተውሂድ ተገለጸ ሩቡብያ ተገልጿል وهو معبودي ليس لي معبود سواه የትኛው ተውሂድ አለ ኡሉሂያ አለ ልክ እንደዚሁ ደሊል ውስጥ ሁለቱም አለ አልহামዱሊላህ ምስጋና ለአላህ ብቻ የተገባ ነው ሊላህ በዚህ ውስጥ ምን አለ ኡሉሂያ አለ ደሊሉን على ኡሉሂየቲሂ በብቸኝነት የሚመለክ ለመሆኑ ደሊል አለ እዚህ ውስጥ ረቢል ዓለሚን ደሊሉን على ሩቡብየቲሂ በጌትነቱ ላይ ደሊል ማስረጃ አለ ረቢል ዓለሚን የዓለማት ጌታ የሆነ العالمين ብዙ ቁጥር ነው ጀምዑ ዓለም ዓለም ለሚለው ብዙ ቁጥር ብለው ያስቀምጡታሉ ሌሎች ደግሞ ዓለሚን ቀጥተኛ ነጠላ ቃል የለውም ነገር ግን እስሙ ጅንስ ነው እስሙ ጅንስ የአይነቱ ስያሜ ነው እና ብዙውን ቁጥር ይገልጻል የዓለምን ማለት ነው ዓለምን ይገልጻል ነገር ግን ዓለሚን የሚል የሱ ብዜት አይደለም መልእክቱ ራሱ ቢሆንም ብለው ያስቀምጡታል ኸይረን ከዛ ቀጥለው ወኩሉ ማ ሲወ አላህ ከአላህ ውጭ ያለ ሁሉ ምን ሲወ አላህ ሊልም ይችላል አንተ ጋር ማለት እንደዛ አለ ምን ሲወ አላህ ከአላህ ውጭ ያለ ሁሉ ማ ሲወ አላህ የሚቀይረው ነገር የለም ዓለሙን ዓለም ነው አሉ ዓለም ሶስት ትርጉም ሊይዝ ይችላል አንድ ዓለም ሲንፉ ሚን አስናፍ الخلق የፍጥረት ምድቦችን ሊገልጽ ይችላል የጅን ዓለም የመላእክት ዓለም የሰው ዓለም የአዋፋት ዓለም ስንል ምድብ ነው አይደል የሚገልጸው አንድ እንስሳ በነጠላ ሳይሆን ምድቡ ነው የሚገልጸው ዓለም ማለት በዚህ መልኩ ምድቦችን ሊገልጽ ይችላል ዓለም ዓላማ ወህዳኒ على وحدانيته ምልክት ማለት ሊሆን ይችላል ምልክት
በፈጣሪ ኃያልነት ሁሉን ቻይነት ብቸኛ ተመላኪነት ላይ ምልክት ማለት ነው በዚህ መልኩ ትርጉም ሊይዝ ይችላል ሶስተኛው ዓለም ፍጥረት ማለት ሊሆን ይችላል خلق ሼኹ ረሂመሁላህ ይሄኛውን የፈለጉበት ይመስላሉ ፍጥረት የሚለው ከየት ነው ይሄን የምንረዳው ቀጥሎ ከተጠቆመው ነገር ማለት ነው وانا واحد من ذلك العالم كميلو وانا اني واحد عندنا من ذلك العالم كذه عالم ስለዚህ ፍጥረት ብለው ተርጉመውታል ከነዚህ ፍጥረታት ውስጥ አንዱ ፍጥረት ነኝ ወይ ከነዚህ ምልክቶች አንዱ ምልክት ነኝ ማለት ሊሆን ይችላል እሺ እንዴት ነው ዓለም ማለት እንዳልኩት ዓላማ ሊሆን ይችላል ምልክት ጠቋሚ የፈጣሪን ኃያልነት ሁሉን ቻይነት ብቸኛ ተመላኪነት የሚያመላክት ምልክት ማለት ይሆናል እሺ ወደ ቀጣዩ ነጥብ እናልፋለን فإذا قيل لك لأنت بباله بما عرفت ربك جيتهم بمناوك بباله فقل بل بآياته بآياوجو بتأمراته ومخلوقاته بفترتاته ومن آياته كتأمراته وسط الليل والنهار ليلتنا كان والشمس والقمر صحينا جرقا ناجو يتكسالو ومن مخلوقاته كفترتاته وسط دغمو السماوات السبع سبعة سمايات والأرضون السبع سبعة مريتوج ومن فيهن بوسطاچو يالا بياندان وسط يالا وما بينهما بمكاكلاچو يالا والدليل ما سرجاو قوله تعالى كف يالو جيت الله انديه مالتنا ومن آياته الليل والنهار كذا بفيت يتتكسه يا زالة لخلق السماوات والأرض أكبر من خلق الناس يميل يا زالة هي تتكسبت عندنا نسخة لا يجي أنقذ تجمع يالله قال لا يملس له قوله تعالى كف يالو جيت الله هلال ومن آياته كالله تأمرات وسط الليل والنهار ليلة الناكان والشمس والقمر صحينا جرقانا جو لا تسجدوا أتسجدوا للشمس ولا للقمر لزحيم لا جرقا من دها تسجدوا واسجدوا لله لا الله استجدوا الذي خلقهن يا يفتراتشو يهونان إن كنتم كهناتشو إياه تعبدون السنو يمتعملكوت اندهناتشو وقوله وتجماري من دي مالتنا وقوله تعالى إن ربكم جيتاتشو الله نو الذي يا خلق السماوات والأرض سماواتنا مدرا يفتر يهنا في 6 أيام بسدستك أنات وسط ثم استوى كزم كفالة على العرش بزوفان لاي بعرش لاي يغشي يشفنال الليل ليلتن النهار كاننم زلاي يغشي الليل النهار ليلتو كانون يشفنال بلان اندان نترجم بذا ملكو من نترجمه ضبط يتدرجው يغشي الليل النهار بهن نبر الليل ነው እንደሚለው አይደለም ማለት يغشي الليل ليلتን ይሸፍናል النهار ቀንንም ይሸፍናል ማን ነው ሸፋኙ ታዲያ يغشي በአንዳንድ ሪዋያዎች يغشي በሚል መጥቷል ይሸፍናል يغشي ማን በሁለት መልኩ መተርጎም እንችላለን አንደኛው يغشي الله يشفنال ቀኑን በሌሊት ሌሊቱን በቀን ይሸፍናል ማለት እንችላለን يغشي الليل ሌሊቱን ይሸፍናል በምንድን በቀን ይሸፍናል ሌሊቱን النهار ቀኑንም ይሸፍናል በሌሊት ወይም يغشي الليل ሌሊቱን ይሸፍናል ማን ቀኑ ይሸፍናል النهار ቀኑንም ይሸፍናል ምን ሌሊቱ يطلبه يفلق علم حثيثا بفتنة والشمس والقمر والنجوم مسخرات بأمره والشمس صهاي والقمر
ጨረቃም والنجوم ከዋክብትንም ፈጥሯል والشمس እዚህ ላይ ምን አድርገን እንዳንተረጉም والشمس والقمر والنجوم مسخرات بأمره ፀሐይ ጨረቃ ከዋክብት በትእዛዙ የተገሩ ናቸው ብለን እንዳንተረጉም በዛ መልኩ መተርጎም ልክ ነው እዚህ ጋር ባለው ሐረካ መሰረት ግን ይሄ አይደለም ትርጉሙ የሚሆነው እዚህ ጋር በነስብ ነው አይደል የተቀመጠው والشمس ነው የሚለው አይደል والشمس አይደለም والشمس ከሆነ ከኋላ ምን አሳልፈናል إن ربكم الله الذي كذا خلق السماوات والأرض الزهم يمت على راسه وخلق الشمس والقمر والنجوم سلازي ፀሐይንም ፈጥሯል ጨረቃንም ፈጥሯል ከዋክብትንም ፈጥሯል مسخرات بأمره በትእዛዙ የተገሩ ሲሆኑ የተገሩ አድርጎ ፈጥሯል ተግባብተናል መልእክቱ አንድ በሌላ በኩል والشمس والقمر والنجوم مسخرات بأمره የሚል ቂራአ አለ ትክክለኛ በዚህ መልኩ ተቀርቷል ይሄ ከሆነ ደግሞ በምን መልኩ እንተረጉማለን ፀሐይም ጨረቃም ከዋክብትም ለትእዛዙ የተገሩ ናቸው በዚህ መልኩ መተርጎም እንችላለን ይሄን ትርጉም ግን በፈትሐ ካነበብን በዚህ መልኩ መተርጎም አንችልም ተግባብተናል ይዛችኋል ዕምራን እስኪ ልዩነት ማን የሚነግረኝ የሁለቱ ልዩነት والشمس والقمر والنجوم مسخرات بأمره እንዴት አድርገን እንተርጉም خلق ሚለውን ወደዚህ እናመጣለን وخلق الشمس والقمر والنجوم مسخرات بأمره ፀሐይን ጨረቃን ከዋክብትንም ፈጥሯል مسخرات بأمره በትእዛዙ የተገሩ ሲሆኑ ፈጥሯቸዋል የተገሩ አድርጎ ፈጥሯቸዋል ሚለውን ከየት ነው ያመጣነው እላ የተገለጸው خلق السماوات ከሚለውን ያመጣነው እሺ በሌላ በኩል ደግሞ ምን የሚል ቂራአ አለ አልኩኝ والشمس والقمر والنجوم مسخرات بأمره የሚል ቂራአ አለ ፀሐይንም ጨረቃንም ከዋክብትንም ፈጥሯል ማነው مسخرات ጨረቃም ፀሐይም ጨረቃም ከዋክብትም مسخرات የተገሩ ናቸው بأمره مسخرات بأمره በትእዛዙ የተገሩ ናቸው እሺ ألا له الخلق ألا ንቁ አዋጅ له الخلق መፍጠር ለሱ ነው ሁሉን መፍጠር ለሱ ነው ስልጣኑ የሱ ነው ችሎታው የሱ ነው እሱ ነው ያደረገው والأمر ማዘዝም ለሱ ነው تبارك الله الله ላቀ ወይም تبارك الله الله ላቀ ወይም الله ጠራ تبارك الله በስሙ የሚገኝ በረካ በዛ ማለት እንችላለን ተባረከ አንልም አላህ የሚባረክ አይደለም የሚባረክ እንጂ የአማርኛውን ትርጉም ቀጥታን አቻ ትርጓሜ አድርገን እንዳንሰጠው تبارك الله الله ጠራ የጠራ ነው የላቀ ነው ከእንከን ሁሉ የጠራ ነው የላቀ ከፍ ያለ ነው ارتفع ብለው የተረጎሙት አሉ ወይም ደግሞ እሱን በማውሳት ስሞቹን በማውሳት የሚገኙ በረካዎች በዙ تبارك الله رب العالمين የዓለማት ጌታ የሆነው እሺ ትንሽ መለስ ልበላ አሁንም فإذا قيل لك بما عرفت ربك ጌታህን በምን አወቅህ ብትባል فقل بآياته ومخلوقاته በተአምራቱና በፍጥረታቱ አወቅኩት በል እሺ በመጀመሪያ እዚህ ላይ الآيات آيات ለሁለት ይከፈላሉ آيات كونية وآيات شرعية كونية ተፈጥሯዊ የሆኑ ክስተታዊ የሆኑ አያዎች ሰማይ ምድሩ ፀሐይና ጨረቃው ቀንና ሌቱ እነዚህ ሁሉ አያት ናቸው ነገር ግን መخلوقات ክስተቶችን ገላጭ ናቸው ወይም ፍጥረቶችን ገላጭ ናቸው آيات ሌላኛው ደግሞ የአያት ክፍል ምንድነው آيات شرعية وحي ማለት ነው እነሱም ቁርአን ተውራት ኢንጂል ዘቡር እነዚህ ምንድናቸው آيات شرعية ናቸው እዚህ ጋር ከሁለቱ የተፈለገው የትኛው ነው አገባቡን እንየው አንዱ ነው የተፈለገው ሁለቱም አይደለም የትኛው ነው የተፈለገው
ቀጥሎ ምን መጣ ومن آياته الليل والنهار والشمس والقمر ስለዚህ የትኛው ነው የተፈለገው ሸርዕያ ወይስ ከውንያ ከውንያ ነው የተፈለገው ስለዚህ አያት ከውንያ ማለት ወመخلوقاته ከሚለው ጋር አንድ ነው የበለጠ ቁርአን አንቀጾቹ ላይ ለደሊል በተጠቀሷቸው አንቀጾች ላይ በተጠቀሰው መልኩ ለመግለጽ እንጂ ሁለቱም አያት ከውንያም ወመخلوقاته የሚሉትም ሁለቱም አንድ ነገር ነው የሚገልጹት ተአምራቱም ፍጥረታቱም ተብለው የተገለጹት ومن آياته الليل والنهار والشمس والقمر ከሱ ተአምራት ውስጥ ሌትና ቀን ፀሐይና ጨረቃ አሉ ሌሎችም ሞልተዋል እንደዚሁም ከፍጥረታቱ ውስጥ ሰባቱ ሰማያት ሰባቱ ምድር በውስጣቸው ያለ በመሐላቸው ያለ አላህን በዚህ ነው ያወቁት አላህ በዚህ ብቻ አይደለም የሚታወቀው በአያቱ الشرعيه በሸሪዓ ማስረጃዎች ይታወቃል አይደለ በቁርአን በሐዲስ ነገር ግን እነሱን አይደለም የጠቀሱት ክስተቶችን ነው ትልልቅ ለማስተዋል የሚጋብዙ ተፈጥሮዎችን ነው እየጠቀሱ ያሉት ለምን ይሄንን ያደረጉ ሼኹ ቁርአን ሐዲስ ከመጥቀስ ይልቅ ሰማይና ምድር ፀሐይና ጨረቃ ሌትና ቀን የመሳሰሉትን ነው አላህን ለማወቅ በዚህ አወቁት በል ይያሉ ነው ያሉት ለምን ይሄን ያደረጉ ከተባለ ይሄንን በተመለከተ ጃሂሉም ዓሊሙም ሙስሊሙም ካፊሩም ሁሉም የሚረዳው ጠቋሚ ምልክት ስለሆነ ነው ሰማይ ምድሩ ፀሐይና ጨረቃው የፈጣሪ መኖር ያሳያል አያት ሸርዕያ ወህይ ቢሆን ግን ማን ነው የሚያውቀው ካፊሩ ሊያውቀው ይችላል አብዛኛው ያውቀው ጃሂሉ ያውቀዋል አያውቅም ስለዚህ ሁሉም የሚያውቀውን ደሊል መጥቀሳቸው ነው ለሁሉም ለመረዳት ቀላል የሆነ ነገር እየጠቆሙ ነው ያሉት ማስተዋል ከቻለ ፀሐይና ከዋክብቱ ፀሐይና ጨረቃው የቀንና ሌት መተካካት የሚሰጠው ነገር አለ ዝም ብሎ አይገኝም ይሄ ግዙፍ ዓለም ይሄ በስርዓት የተሰካካ ህዋ ይሄ ያልተዛነፈ ሁሉም ምህዋሩን ጠብቆ የሚጓዝበት ግዙፍ ዓለም ዝም ብሎ አይገኝም ላስተዋለ ሰው ጃሂል እንኳን ቢሆን ሙስሊም እንኳን ባይሆን የሚሰጠው መልእክት አለ ስለዚህ ሸይኹ ረሂመሁላህ የወህይ መረጃ ከመጥቀስ ይልቅ አያት ከውንያ መጥቀሳቸው ለጃሂሉም ለዓሊሙም ለካፊሩም ለሙስሊሙም ለሁሉም ለመረዳት የቀለለ ነገር መጠቆማቸው ነው ማለት ነው ይሄንን ለማድረግ ብለው ነው እሺ ሁሉም ደሊል ሊያደርገው ሁሉም ሊገነዘበው የሚችል ነው አላህ Subhanahu Wa Ta'ala ደጋግሞ በዚህ መልኩ ያስታውሰናል أفلا ينظرون إلى الإبل كيف خلقت እስከ መጨረሻ ድረስ ግመል እንዴት እንደተፈጠረች አይመለከቱም ይለና ለምሳሌ ማስተዋል ተራራ የሚያክል ፍጥረት ህፃን ልጅ እየጎተታት ይሄዳል ሌሎችም ተመሳሳይ ይዘት ያላቸው አንቀጾች ብዙ ናቸው أفلم يسيروا في الأرض በምድር ላይ ይጓዙም ወይ أفلا ينظرون إلى الإبل أم خلقوا من غير شيء أم هم الخالقون ፈጣሪ መኖሩን ያመላክታሉ እነዚህ ነገሮች ብዙ ናቸው ይሄን የሚያሳዩ ይሄ ለዛም ነው አዕራቦች ከተርቢያ በጣም የራቁ ከመሆናቸው ጋር በእነዚሁ በሚያያቸው ነገሮች ላይ ተመርተው ስለ ፈጣሪ መኖር ይናገሩ ነበር አንዱ አዕራቢ አላህን በመናወቅ ፈጣሪ መኖሩን በመናወቅ ተብሎ ሲጠየቅ ምን አለ البعرة تدل على البعير አለ የግመል በጠጥ ካገኘህ በዛ መንገድ ላይ ግመል እንዳለ ታውቃለህ አለ ተጠቁማለች ታመላክታለች ዝም ብሎ አይገኝም መቼም البعرة تدل على البعير والأثر يدل على المسير የሰው ልጅ የግሩ ፋና ዱካ ስታገኝ በዛ ሰው እንዳለፈ ታውቃለህ ዝም ብሎ አይሰራም መቼም ዝም ብሎ አይገኝም ያመላክታል አለ فسماء ذات أبراج وأرض ذات فجاج فسماء ذات أبراج وأرض ذات فجاج وبحار ذات أمواج ألا تدل على السميع البصير እነዚህ ነገሮች አያመላክቱም መወጣጫ ያላቸው ሰማዮች ሰፋፊ መንገድ ያላቸው ምድሮች በሞገድ የሚላጉ በማዕበል የሚላጉት ባህሮች ፈጣሪ እንዳለ ያሳዩም ወይ ሰሚና ተመልካች የሆነ አካል እንዳለ አያሳዩም ወይ በምኑ ነው ያወቀው ቁርአን አይደለም የጠቀሰው ሐዲስ አይደለም የጠቀሰው በንጹህ ተፈጥሮ ነው ያለው ጁበይር ኢብኑ ሙጥዒም ረዲየላሁ ዐንሁ ከነብዩ ሰለላሁ ዐለይሂ ወሰለም የሆነችን አንቀጽ ሰማሁኝ አሉ ፈጅር መግሪብ እየተሰገደ ነው ያለው መግሪብ እየሰገዱ ሱረቱ ጡር ይቀራሉ ነብዩ ሰለላሁ ዐለይሂ ወሰለም أم خلقوا من غير شيء أم هم الخالقون يميلون سكروا كاد قلبي يطير أم خلقوا من غير شيء كمنون يتفتروت ويس راساتشو فتاري ناتشو يسولج فتورنا وتقينتوان ما الناس قينوا ما الناس قيناتشو بفتاري منور على من ميالسو
ማን አስገኘኝ ብሎ ነው የሚያምነው أم خلقوا من غير شيء كمنم ነው የተፈጠሩት ዝም ብሎ ድንገት በቀሉ ተገኙ أم هم الخالقون ወይስ እነሱ የራሳቸው ፈጣሪ ናቸው ሊሆን አይችልም እችም ራሱን አይፈጥርም ይሄን ስሰማ ልቤ ሊበር ቀረበ ይላሉ ጁበይር ኢብኑ ሙጥዒም በንጹህ ፍጥራቸው ላይ ስለሆነ ያሉት እንዲህ አይነት አረቦች በጣም ፈጢን ናቸው እንዲህ አይነት ነገር አላቸው አቡ ሱፊያን የሁደይቢያን ስምምነት ካፈረሰ በኋላ በሙስሊሞች ዘመቻ ይከፈትብናል ብሎ ስጋት ነበር ነገሮችን ያጤናል ዙሪያ ገባውን ይከታተላል ከመዲና አቅጣጫ የሚመጣ አካል ካለ መረጃ ይጠይቃል በዚህ ሁኔታ ላይ ሳለ የሆኑ የኹዛዓ ጎሳ አባላት ከመዲና መጡና አገኛቸው መንገድ ላይ ከየት ነው እየመጣቸው ያላቸው እነ ሙሐመድ በምን ላይ ነው ያሉት አናውቅም አሉትና አለፉ ከሄዱ በኋላ የግመላቸውን በጠጥ አነሳና ፈረፈረው ውስጡ ምን አገኘ የተምር ፍሬ ሲያዩ የመዲና ተምር ነው ፍሬው አስቡት ተምሮችን የየት አካባቢ እንደሆኑ በፍሬያቸው እስከመለየት ማለት ነው በፍሬያቸው እስከመለየት በጣም ሰዎች የሚኖሩበት ኑሮ ምን ያደርጋቸዋል አለርት ንቁ ያደርጋቸዋል አንዳንዴ የወፎችን እንቅስቃሴ አይተው ዘካቢው ሐለ የለም እነዚህ ወፎች ጮታ በዙ እባብ አለ አካባቢ ላይ ይላል የገጠር ሰው አካባቢ በየገጠሩ እዚህ በአገራችን ራሱ ሁኔታዎችን አይቶ የሚረዳበት ነገር አለ ለሊት ላይ ወፎች ከተንጫጩ ወፍ በዚህ ሰዓት ሊነሳ አይችልም የሆነ ነገር ገጥሟቸዋል ወይ ወራሪ አካል እየመጣ ነው ወይ የሆነ ነገር አለ ያስተውላሉ ያጤናሉ ከዛ ባሻገር እዚህ ላይ ደግሞ ምን ይያለ ነው ፈጣሪ መኖር ዝም ብሎ አይፈጠርም ፍጡር ዝም ብሎ አይገኝም አንድ ሼክ ምን አሉ ይባላል ሰውየው ለክርክር አዘጋጁልኝ ብሎ ቀጠሮ ይይዛሉ ዘግይተው ይገኙበታል ትልቅ ሰው አይደለ ይሄን የሚያክል ስም ይዘህ ትዘገያለህ አይ ውሃ ሞልቶብኝ መሻገር አቅቶኝ ነበር ከዛስ የሆነች ጉቶ አገኘሁና እሷ ላይ ሰውጣበት ዝም ብላ አሻገረች ማይመስል ነገር ለምን ታወራለህ አንተ አላህ አይደል ይሄን ሁሉ ግዙፍ ዓለም ዝም ብሎ ድንገት ተገኘ ይያልክ ያለው የትኛው ነው የበለጠ ማይመስለው አሉት ይባላል ስለዚህ ሼክ መሐመድ ኢብኑ አብዱል ወሃብ ረሂመሁላህ በምን ደሊል ያርጉ ነው ያሉት ተፈጥሯዊ ደሊሎችን ለምን ለማንም ለመገንዘብ ቅርብ ስለሆኑ ነው ለጃሂሉም ለዓሊሙም ለሙስሊሙም ለካፊሩም ለሁሉም የሚታዩ ስለሆኑ እነዚህን ደሊል ያደረጉ ነው ብቸኛ ተመላኪነቱን ያመላክታሉ ወፊ ኩሊ ሸይء له آية በእያንዳንዱ ነገር ላይ ለሱ ተአምር አለ ጠቋሚ ምልክት አለ تدل على انه الواحد እሱ አንድዬ እንደሆነ የሚያመላክቱ ብዙ ተአምሮች አሉ ይላሉ ስለዚህ ሼኹ ረሂመሁላህ ይሄንን ነጥብ የመረጡበት ምክንያት ለዚህ የተነሳ ነው ከዛም ደሊል ጠቀሱ እሺ والدليل قوله تعالى ማስረጃው ከፍ ያለው ጌታ አላህ እንዲህ ማለቱ ነው አብዛኞቻችሁ ላይ የሌለች አንዲት አንቀጽ አለች አንዳንዶች ጋር ልታጋጥም ስለምትችል ተርጉም ለخلق السماوات والارض የሰማያትና ምድርን መፍጠር አክበር من خلق الناس ሰውን ከመፍጠር የበለጠ የከበደ ነው ነገር ግን ሰማያትና ምድርን የፈጠረ ጌታ ሰውን መፍጠር የሚያቅተው አይደለም እሺ ስለዚህ ሰማያትና ምድርም የአላህ ፍጥረቶች ናቸው የሚለውን ለማሳየት ነው እዚህ ቦታ ላይ መጥቀሳቸው والدليل قوله تعالى ሌላ ومن آياته ومن علاماته يا الله سبحانه وتعالى ሀያልነት ብቸኛ ተመላኪነት ወይም መኖሩን ከሚያመላክቱ ደሊሎች ውስጥ الليل والنهار والشمس والقمر من آياته ያሉት ከማስረጃዎቹ ከተአምራቱ ውስጥ እነዚህ ብቻ አይደሉም የሱ ተአምራት የሱ ፍጥረታት ከነዛ ውስጥ ሌትና ቀን ፀሐይና ጨረቃ ስለዚህ እነዚህ ልዩና ግዙፍ የሆኑ ፍጥረቶችን እሱ ነው ያስገኛቸው لا تسجدوا للشمس ولا للقمر ለፀሐይም ይሁን ለጨረቃ አትስገዱ واسجدوا لله ይልቁንም ለአላህ ስገዱ እነዚህን ያስገኘ ይሆናል الذي خلقهن إن كنتم إياه تعبدون وقوله تعالى إن ربكم الله إن سيدكم الله جيتاتشه الله نو الذي خلق السماوات والأرض سماواتنا مدرن يفتر في 6 أيام في مقدار 6 أيام بس الدستك أن لكيتا يفترنو ثم استوى كسلفوج عندرات ترقوامي يستقيتوا على ميراراق አይደሉም استوى كابن عباس تفسير البغوي لاي እንደዚሁም ሙጃሂድና አቡ العالية صحيح البخاري لاي على ارتفع ብለው ተርጉመውታል
على ارتفع ሁለት ትርጉም الكلبي ومقاتل كلبي እና مقاتل ደግሞ استقر ብለው ተርጉመውት እናገኛለን አቡ ዑበይዳ እንደዚሁ አሁንም ከሰለፎች ውስጥ صعد ብለው የተረጎሙበት አለ تفسير البغوي ውስጥ ብንገባ وأولت المعتزلة الاستواء بالاستيلاء إلى الله معتزلاዎች ግን استواء የሚለውን ቆልምመው ሌላ ትርጉም ሰጥተውታል ምን ብለው استيلاء ተቆጣጠረ ثم استوى የሚለውን استولى ተቆጣጠረ ብለው ይተረጉሙታል ተቆጣጠረ ብለው ይተረጉሙታል እነማን معتزلة ማን ይሄን ያለው በغዊ ይሄን ማነሳው ለምንድን ነው ዛሬ አሻዒራና ማቱሪዲያ አቋም የመረጡ ሰዎች ለምሳሌ አህባሾች ይሄንን አቋም ነው የሚወስዱት የሙዕተዚላ አቋም ነው ሙዕተዚላ ሰለፎች ጋር ጦርነት ውስጥ የገቡት ናቸው እነ ኢማሙ አህመድን ያንገላቱ ሰዎች ናቸው እነ ቡኻሪ ከጀህሚያ ኋላ መስገድንና ከጀህሚያና ከራፊዳ ከሺዓ ኋላ መስገድንና ከአይሁድና ከነሳራ ኋላ መስገድን ልዩነት አላይበትም ነው ያሉት የት ያስቀመጧቸው እንደሆነ ተመልከቱ እነዚህ ናቸው በዚህ መልኩ የተረጎሙት አላ استوى የሚለውን استولى ብለው የተረጎሙታል ከየት ነው ያመጡት አንድ ነስራኒ ገጣሚ ይጠቅሳሉ አኽጣል የሚባል ሰው ኢብኑ ከሲር ረሂመሁላህ እንደ ጀህሚያ የመረጃ ደሃ አላየንም አሉ ድህነታቸው የአንድ ነስራኒ የነሳራ ግጥም እስከመጠቀም አድርሷቸዋል አሉ የመረጃ ድህነታቸው ሰው እንዴት እነሱ መረጃ አድርጎ ይጠቅሳል ያውም በአቂዳ ጉዳይ استولى የሚለውን ከሱ ግጥም ወስደዋል ሌሎችም ቦታዎች አሉ ይሄን ባጭሩ ልለፋው ثم استوى على العرش ከዛም በአርሹ ላይ ከፋለ ከዛስ يغشي الليل النهار يغشي ይሸፍናል الله ይሸፍናል ሌትን እና ቀንን አንዱን ባንዱ ይሸፍናል ወይም يغشي النهار الليل ቀኑ ለሊትን እንደገናም الليل النهار فاعل አልተጠቀሰም ባጭሩ እሱን እንድትወስዱት ነው ድርጊቱን ፈጻሚው አልተገለጸም እዚህ ላይ ድርጊት ተቀባይ ነው ያለው مفعول به يغشي الليل ለሊቱ ይሸፍናል ካልነው ስህተት ነው ግልጽ ነው يغشي الليل النهار ሌትንም ቀንንም ይሸፍናል አንዱን ባንዱ ይሸፍናል يطلبه حثيثا በፍጥነት ይፈልገዋል ጨለማው እየሸሸ ቀኑ እየተተካ ወይም ቀኑ እየሸሸ ሌሊቱ እየተተካ ሲታይ ያራራጡ እስከሚመስል በፍጥነት ይከተለዋል والشمس والقمر والنجوم እንደዚሁም ፀሐይና ጨረቃንም ከዋክብትንም ፈጥሯል مسخرات بأمره مذللات بأمره በትእዛዙ የተገሩ አድርጎ ፈጥሯል ወይም والشمس والقمر والنجوم ፀሐይ ከጨረቃና ከዋክብት በትእዛዙ የተገሩ ናቸው አላ አዋጅ ንቁ له الخلق መፍጠር ለሱ ነው አንድ والامر ማዘዝ ለሱ ነው ሁለት ላይችም እናገረው ለምንድነው ሁለቱ የተለያዩ ነገሮች ናቸው ሱፊያን ኢብኑ ዑየይና ምን ይላሉ فرق الله بين الخلق والامر الله መፍጠርና ማዘዝን ለያይቶ ነው ያስቀመጠው ስለዚህ فمن جمع بينهما فقد كفر ሁለቱን አንድ ያደረገ ሰው በርግጥም ክዷል አሉ ለምን ሁለቱን አንድ ማድረግ ሌላ ላዚም አለው የሆኑ ሰዎች አቋም አለ ቀደም ያሳለፍናቸው ሙዕተዚላ ቁርአን የአላህ ንግግር አይደለም ይላሉ ቁርአን ንግግር አምር ማለት ምንድነው ንግግር ነው አይደለ والامر ትእዛዝም ሲባል ትእዛዙ ምንድነው ቃል ነው የመጣው ቁርአን የአላህ ንግግር ነው ትእዛዙ የአላህ ንግግር ነው ይሄን ሽሽት እዚህ ይሄንን ስለማያምኑበት ሽሽት አምር የሚለው ራሱ خلق ነው አንድ ነው አሉ አንድ ነው መፍጠርም ማዘዝም አንድ ነው አንድ ቢሆን አንድ ነገር በዚህ መልኩ አይገልጸውም አንድ አይደለም የተለያዩ ናቸው እነ ኢማሙ አህመድ ቁርአን የአላህ ንግግር ነው የአላህ ንግግር ፍጡር ተብሎ አይገለጽም የሱ ሲፋ መገለጫ ነው የአላህን መናገሩ ፍጡር ነው አይባልም ደሊል ሲጠቅሱ አንዱ የጠቀሱት ይሄ ነው ሌሎች ደሊሎች አሏቸው እሺ ከዛም ተባረከላሁ ረቡል ዓለሚን አላህ ላቀ ተባረከ ሶስት ትርጉም አስቀምጫለሁ አንደኛ ተዓላ ተዓظመ ارتفع ላቀ ከፋለ ሁለተኛ ትርጓሜ ደግሞ ተቀደሰ የጠራ ነው ማለት ነው ከእንከን ሁሉ የጠራ ነው ሶስተኛ ትርጓሜ በስሙን በማውሳት የሚገኙ በረከቶች የበዙ የሆነ ጌታ ነው
ረቡል ዓለሚን የዓለማት ጌታ ኸይር እነዚህ ደሊሎች ወደሊሉ ቀውሉ ተዓላ ብለን ያመጣነው ለምን ነው ደሊል የተፈለገው ከተባለ እነዚህን ፍጥረታት ደሊል አድርጎ መጠቀም እንደሚቻል እየጠቀሱ ነው ያሉት ደሊልነታቸው በምን ይረጋገጣል ይሄ ቁርአን ላይ ተጠቅሷል ደሊል አድርገን እነዚህ መጥቀስ እንችላለን ስለዚህ እነሱን ለፈጣሪ መኖር ለፈጣሪ ሀያልነት ብቸኛ ተመላኪነት ጠቋሚ አድርጎ መግለጽ ይቻላል ማለት ነው እዚህ ላይ በቃና سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك والسلام عليكم ورحمه الله وبركاته